በማዳት ለተጎዳ እንዲሁም ደግሞ ፊታችሁ ለተሸበሸበ፣ አይናችሁ ስር፣ ግንባራችሁ ላይ ጭምድድ ለተጨማደደ ፊት እና ቆዳ፣ ለፊት ጥራት እንዲሁም ደግሞ ብጉር ላጠቃችሁ፣ በተለይ ያው ብጉር ተጠፋ በኋላ ብጉሩ ተወጣ በኋላ አለ የሚወጣው ጥቋቁር ነገር ጥሎብን የሚሄዳለ እሱን የሚያጠፋልን ሁልጊዜም ቢሆን ማታ ማታ ተቀብተ ነው የምናድር። ቆንጆ የሆነና ምርጥ የሆነ የተልባና የኪያር እንዲሁም ደግሞ ባዚን አንድ ላይ በእንደዚህ መልኩ ብትጠቀሙት በጣም በጣም ተወዱታላችሁ። እኔ ባለውለታ የሆነውን ተልባን። ሰላም ውዶች እንዴት ናቸው? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ እንግዲህ ሁሌም ቢሆን እኔ ተልባን በጣም አብዝቼ ከዓመት በላይ ሆኖኛ ወደታች ብታው ቪዲዮዎችን ተልባ ላይ በጣም አተኩሬ ነው የምጠቀመው። ምክንያቱም በተለይ የተልባ ሳሙና፣ የተልባ ማስክ ከሩዝ ጋር እጠቀማለሁኝ ማለት ነው፣ ከብዙ ነገር ጋር እየቀላቀልኩኝ። ምክንያቱም የፊቴ ባለውለታዬ ስለሆነ ፊቴ በጣም ሳሙና እንኳን ማስነካት አልችልም ነበረ እና አሁን ላይ ግን እግዚአብሔር ይመስገን እንግዲህ እዚህ ጋር በመጀመሪያ ደረጃ አንድ ኪያር አለኝ፣ አጥቤዋለሁኝ። እሱን እንግዲህ እንደዚህ አድርገን እንፈቀፍቀዋለን በደንብ አድርገን በመፈቅፈቂያው። እዚህ ጋር እንግዲህ ያው አልተመቸኝም ነበረ፣ ይሻላል ብዬ ነበረ መፈቅፈቂያዋ ያው ተለቅ ያላለኝ እሱን ላለመጎተት ብዬ ግን በእንደዚህ ያው ትንሽ አታግላችኋል ስትፈቀፍቁት፣ ያው ተፈቀፍቁት ማለት ነው። እናንተ ግን ከተፍ ከተፍ አድርጋችሁም እንትን ማለት መፍጨትም ትችላላችሁ። በጁስ መፍጫ ፍጭት አድርገን ይሄንን በነገራችን ላይ የኪያር ውሃ እንዲሁም ደግሞ የኪያር ማስክ፣ ሳሙና፣ የኪያር ውሃ በጣም ውዶች ናቸው ብታው። የኪያር ውሃ በነገራችን ላይ እኔ ፊቴ በተበላሸ ጊዜ በፊት ላይ የኪያር ውሃ አምጥተውልኝ ነበር። ይሄን ተጠቀሚው በጣም አሪፍ ነው ብለውኝ፣ ግን ነገር ግን በጭራሽ እንትና በፊት ላይ የሆነ ነገር ስቀባው ፊቴ በጣም ስስ ስለሆነ ስለተጎዳ ምንም ነገር እንትን አላለኝም ነበር ማለት ነው። አንድ ሳምንት ቀባውና አንድ ሳምንት ተው ነበር። ምክንያቱም በነገራችን ላይ ዩቲዩበር ስትሆኑ በነገራችን ላይ በጣም ራሳችሁን ትጠብቃላችሁ፣ ትበረታላችሁ ማለት ነው። ግን የሆነ አንድ ሳምንት የሆነ ስራ ከሌላችሁ እናንተ የሆነ ፕሮግራም ታላወጣችሁ ስንፍ ነው የምትሉት ማለት ነው። እዚህ ጋር ወደ መጣሁበት ስመጣ ማለት ነው እዚህ ጋር ምን አለኝ እንግዲህ ንጹህ ጨርቅ አለች፣ እንደዚህ ጭምቅ አደርገዋለሁኝ ማለት ነው። ውሃውን ብቻ ነው የምንፈልገው። በምታዩት መልኩ የአንድ ኪያር ነው እንግዲህ በምታዩት ይህን ያህል ውሃ ሰጥቶኛል። በደንብ አድርጎ ነው የሰጠኝ። በጣም አሪፍ ነው። ይህንን በነገራችን ላይ በተልባ ከሌላችሁ የበቆሎ ዱቄት ወይም ደግሞ ኒሻ አድርጋችሁ አንድ ላይ መጠቀም ትችላላችሁ። በሌላ ጊዜ እሰራላችኋለሁ ማለት ነው። እዚህ ጋር ተልባ አለኝ። እንግዲህ ተልባን ከየት ነው የምታገኙ ላላችሁ፣ እንደገናም ደግሞ ስሙን ትሉኛላችሁ በአረበኛ ፎቶውን አወርዱና ማለት ነው ተጎጉል ላይ ከየትም ሊሆን ይችላል አሳዋቸው። በእርግጠኝነት ያውቁታል። እኔም በእንደዛ መልኩ ነው ያመጣሁት ማለት ነው። እዚህ ጋር እንግዲህ አንድ ማንኪያን የተጠቀምኩት። እዚህ ጋር በነገራችን ላይ በጣም ነበር ትንሽ የሆነብኝ። ለአንድ ሳምንት እንደዚህ ሰርታችሁ በዛ አድርጋችሁ ስሩት ማለት ነው። እኔ በኋላ ላይ የተሳሳትኩት ምንድን ነው በጣም ነው የወደድኩት። ለ3 ቀን ለ4 ቀን ነው የሚሆነኝ፣ ከዛ በላይ አይበልጥም ማለት ነው። ምክንያቱም በጣም አሳንሸዋለሁኝ። እዚህ ጋር እንግዲህ ትንሽዬ ባልዚን ጨምሬበታለሁኝ፣ ግን በኋላ ላይም እጨምርበታለሁኝ። የተሳሳትኩት እዚህ ላይ መጨመር አልነበረብኝም ማለት ነው። ምክንያቱም ስህተቴ ምን እንደሆነም ደግሞ በዛው ነግራቸዋለሁ። በዚሁ አጋጣሚ እንግዲህ እየሰራን ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ፣ ቤተሰብ እየሆናችሁ ተቀላቀሉ። እንዲሁም ነባር ቤተሰቦቼ ተመጣችሁ አይቀር ላይክ አድርጉኝ፣ ስወዳችሁ ማለት ነው። ላይክ አድርጉኝ፣ እንዲሁም ደግሞ ሸር አድርጉልኝ። በቃ ዩቲዩብ ላይ ባይሆንም ኢሞ ላይ ሊሆን ይችላል፣ ሌሎችም ጋር በዋትስአፕ ባላችሁ ስቶር ማለት ነው። እና ለሌሎች ጓደኞቻችሁ በእርግጠኝነት ምክንያቱም ብዙዎች እኔን አይተው እየተጠቀሙ አሉና በዛው ልክ ደግሞ ሌሎቹም እንደዚህ ፊታቸው ለተበላሸ፣ ፀጉራቸው ለተበጣጠሰ በሳሙና መልኩ አብዝቼ ደግሞ ሳሙናዎችንም ስለምሰራ ለእነሱም ይድረሳቸው ማለት ነው። እዚህ ጋር እንግዲህ አቀለጥኩት ማለት ነው። ትንሽ ያው ተልባው እስከሚንተከተክ ድረስ ማለት ነው፣ ወደ ጀሊነት እስከሚቀየር ድረስ። እዚህ ጋር የሰራው ስህተት ምንድን ነው? ባዚኑ መጨመር አልነበረብኝም ማለት ነው። ምክንያቱም ውሃው ሲንተከተክ በኋላ ላይ መጨመር የሌለብኝ ምንድን ነው በኋላ ላይ ስትጨምቆት ቆይ እንዴት እንደሆነ
ታዩታላችሁ ማለት ነው። እዚህ ጋር ውሃው አጠረኝ ትንሽ በዛ አድርጉት ማለት ነው። ምክንያቱም ተልባው ቶሎ አይንተከተክላችሁም። የተልባውን ጀሊ በደንብ እንዲሰጣችሁ ትንሽዬ ውሃ ጠብ አድርጌበታለሁ። በነገራችን ላይ ውሃ ኖርማል ውሃ ማለት ነው። ግን የኪያሩን ውሃ በዛ አድርጋችሁ ተጠቀሙ። በእርግጠኝነት በጣም ነው የምትወዱት። ምክንያቱም እኔ በጣም ነው የቆጨ ማነሱ ማለት ነው። ነገር ግን አሁንም ቢሆን እንዳልኳችሁ ለ4 ቀንና ለ3 ቀን ብቻ ነው የሚሆነኝ ማለት ነው። እና በደንብ አድርጋችሁ ለሙሉ ሰውነታችሁ እንዲሆናቸው በዛ አድርጉት ማለት ነው። እዚህ ጋር እንግዲህ በምታዩት መልኩ ቅድም የጨመቁባት ጨርቅ ንጹህ አለች። እሷ ላይ መልሼ ነው እንደዚህ የማደርገው ማለት ነው። እዚህ ጋር ምንድነው ባዚን መጀመር አልነበረብኝም ያልኩት ምንድነው እዚህ ጋር ምን አደረገ ትንሽ ቀዝቀዝ ለማድረግ አረጋብኝ ማለት ነው። የበለጠ ለመጭመቅ በጣም ነው እንትን የሚላቸው፣ ግን ነጠላ ነክ ከሆነ ችግር የለም ቶሎ ጨምቆ ያወጣላቸዋል ማለት ነው። ደግሞ እዚህ ጋር ስትጨምቁት ትኩስም መሆን አለበት፣ አለበለዛ የሆነ እንትን ይልባችኋል ማለት ነው። እርግት ብሎ አይላቀቅላችሁም። እና እዚህ ጋር በምታዩት መልኩ በጣም ነው ያሳነሰብኝ። እንደገናም ደግሞ እጅም በጣም እየፈጀ ነበረ። በነገራችን ላይ ይሄን እንደዚህ ራሱ እንትን ሳትሉ ሳታጠሉት ራሱ በእንደዚህ መልኩ ራሱ መጠቀም ትችላላችሁ ማለት ነው። ሙሉን እስከነ ጥሬው ተልባውን ማለት ነው። በጣም ነው የሚመቻቸው። በእርግጠኝነት ሌላ ጊዜ እየላችሁ እመጣለሁ። እሱን ደግሞ አጠቃቀሙን ያው ሁሌም ቢሆን ቶሎ ለመልቀቅ ያው እንዳይደራረብባቸው በማለት ነው። አንደኛውን ጥቅም አንደኛውን እንዲታወት ማለት ነው። እንግዲህ ያው ተዝረክርክ ያለው በጣም ይቅርታ እንግዲህ ማለት ነው። የሚሰራ ሰው ግድ ነው ማለት ነው። እዚህ ጋር እንግዲህ በምታዩት መልኩ መልሼ እዚህ ጋር ባልዚን ጨምርበታለሁ ማለት ነው። ትንሽ የተወሰነ መልሼ ጨምርበታለሁኝ በልኩ ማለት ነው። እናንተ እንዳልኳችሁ በዛ አድርጋችሁ ስሩ፣ በኋላ እንደኔ እንዳይቆጫችሁ ማለት ነው። እና በእንደዚህ አድርጌ በጣም ነው የወደድኩት፣ በጣም ነው የተመቸኝ። ጠዋት ላይ በቃ ተቀብቼው አድሬ ጠዋት ላይ ሳየው እንዴት አባቱ የሆነ ፊታችሁ ልስልስ ነው የሚለው ማለት ነው። እና እዚህ ጋር በምታዩት መልኩ እንደዚህ ያቀልጠዋለሁ። ባልዚኑን ያው ቀዝቀዝ ስላለ ነበረ ትንሽ እንትን ይላል። ወዳውኑ ደግሞ ትኩሱን ከሆነ ወዳውኑ ይቀልጥላችኋል ማለት ነው። ያን ያህል ብዙ አያዘገያችሁ ማለት ነው። ከዛ በኋላ እዚህ ጋር እንግዲህ ሬት ወይም ደግሞ የአሎቬራ ጄሊ አለኝ ማለት ነው። እሱን እጨምርበታለሁ የተወሰነ ተመሳሳይ ማለት ነው። እሱም ለእኔ በጣም አሪፍ ስለሆነ ሬት በጣም ነው የሚስማማኝ ለፊቴ ማለት ነው። እና ፍሬሹን ራሱ በጣም ነው የምወደው። ፍሬሹ አድርቆብኝ ስለነበረ አሁን ራሱ ያው ገና ውሃ እያጠጣሁት እንትን እያልኩት ነው እየተንከባከብኩት ነው ማለት ነው። ሬት በጣም ነው የምወደው ለፀጉሬ እንዲሁም ደግሞ ለፊቴ በጣም ነው የሚስማማኝ ማለት ነው። እና የተወሰነ እንደዚህ አድርጌ 1 ማንኪያ ተጠቅሜያለሁ። ከዛ በእንደዚህ ሁኔታ አድርጌ በምታዩት መልኩ ማለት ነው በደንብ እንቀላቅለዋለን። ያው በኋላ ላይ እንደ ጄሊው እንደ ማስቲካ ልጥቅ እያለ እንትን እንዳይልባችሁ ማለት ነው። እና በእንደዚህ አድርገን ያው ፍሪጅ ውስጥ እቃ ላይ ታደረግን በኋላ ፍሪጅ ውስጥ እናደርገዋለን ማለት ነው። ከዛ በኋላ እንደዚህ አድርገን በነገራችን ላይ እናንተ እግርስኒ ወይም ሌሎች እናንተ የምትጠቀሟቸው የፊት ቅባቶች ክሬሞች ሊሆን ይችላል። እናንተ የሚስማማችሁ መጨመር ትችላላችሁ። ነገር ግን እኔ በሚስማማኝ ነው እንደኔ ለፊቴ እንደሚስማማኝ ነው የምሰራው ማለት ነው። ምክንያቱም እኔ ቅባት ሲበዛም ፊቴ በጣም ብጉራማ ይሆንብኛል። እንደገናም ደግሞ አሁን ላይ በጣም አይኔን አሞኝ ላይን የወሰድኩትና አይኔ ላይ ወጥቶብኝ ነበረ እንደ ብጉር ነክ ማለት ነው። እና የሆነ እሱን ለማውጣት ሲሉ በጣም መድኃኒት እየወሰድኩ ነበር። ያ መድኃኒት ምንድነው እንዳለ የፊቴን ብጉር ያወጣዋል ብለው ነበር። ነገር ግን ይኸውላችሁ እንዳለ ሙሉ ለሙሉ ፊቴ ብጉር በብጉር እንዳለ ማለት ነው። እና የበለጠ ያጠፋሁትን መልሼ እንዳለ ነው የቀሰቀስኩት ማለት ነው። እና የሆነ መድኃኒት ለአንድ ነገር ስትወስዱ የሆነ ሌላኛውን ወይ ፊታችሁን ማዲያት ያወጣባቸው ወይ ብጉር የሆንባቸው የሆነ ቦታ ማለት ነው። ነገር ግን ፊቴ ተበላሸ ብዬ ዝም አልልም። እንደዚህ ቀባዋለሁ ማለት ነው። እንከባከባዋለሁ በራሴ ጊዜ እንደዚህ በሳሙናዎች በምንም ማለት የውስጥ ጉዳት ነው እንጂ መጥፎ የላይ የቆዳ ችግር የለም፣ ይለቃል በጊዜው ማዳት እንዲሁም ደግሞ እንትን ብጉር ነኮች ጠቋቁር ነኮች በጊዜው እናንተ በተመቻቸላችሁ ጊዜ ውሃ ስትጠጡ ራሳችሁ እንደዚህ ደግሞ ፊታችሁን ስትንከባከቡ በራሱ ጊዜ ቀስ በቀስ ይለቅላችኋል ማለት ነው። ከዛ እንደዚህ አድርጌ በምታዩት መልኩ ከንፈሬንም እዚህ ከንፈራችሁ ጎን ላይ በተለይ ደግሞ
አይናችሁ ሰር ላይ ግንባራችሁ ላይ የሆነ ጭምድድ የሚልባችሁ ቶሎ አይናችን ስር እኔ እድሜ በጣም ገና ነኝ፣ ገና ሀያዎች ውስጥ ነኝ፣ ግን የ40 ዓመት የ50 ዓመት ሆንኩኝ በቃ የምትሉ አላችሁ እና ለዛ የሚሆን እንደዚህ ፊታችንን ለፊታችን ለራሳችን ጊዜ እንስጥ ማለት ነው። ምግብም በአግባቡ እንመገብ። እንደገናም ደግሞ ቶሎ ብስጩ አትሆኑ። ያኔ ትዕግስተኛ ለመሆን ሞክሩ። በእርግጥ እኔ ራሱ እንደዛ ነኝ፣ ቶሎ ነው የምበሳጨው። ነገር ግን ያው በተቻለ መጠን ደግሞ ራሳችንን እንከባከብላለሁኝ። እንግዲህ ይህን ተቀብተን እኔ አልታጠብኩትም፣ እንደዚሁ ነው የተኛሁት። ተፈለጋችሁ መታጠብ ተፈለጋችሁት ከ30 ደቂቃ በኋላ ታጠቡት። እኔ ግን አሳድሬዋለሁ። የዛሬ ቪዲዮ ይህንን ይመስል ነበር። ቀሪውን ፍሪጅ ላይ አደርገዋለሁ ማለት ነው። ቻው